አታቀኝም ብታይ ማለት ነው። ከሰው እየተደበኩ ሁሉ ነበር ማለት ነው። ዱባይ ያለሽ? ዱባይ ያለው ማለት ነው። ኪሎ በጣም ቀነሰ። ሐኪም ቤት ነው በየቀኑ ኦክሲጅን ነው አስም ይሉኛል፣ ግን እኔ አይሻለኝም። ገብቶሃል? እሺ። እና መተንፈስ ያቅተኛል ምናምን። ከዛ አጅማን ሄድኩኝ ማለት ነው። በቃ አላይን ከሆነ በሽታዬ ስራ ፈልጌ ነፊያ ጋር ሄድኩኝ። ማነሽ ነው ያለችኝ እሷ ማለት ነው። በስልክ ነበረ በአካል አንተዋወቀ። እሺ። ከዛ በዚህ ሁኔታማ አሰሪም አለችኝ፣ ታከሚ እኔ ጋር ሆነሽ አትመለሽ ወደዛ። ሐኪም ቤት ስትሄጂ ይሄ ነው በሽታሽ አይሉሽም? ማለት ሙሉ ታየሁኝ፣ ምንም የለብሽም ነው የሚሉኝ። ገብቶሃል? ግን ያምሻል፣ መብላት መጠጣት አትችልም። አሁን ነው የምታመመው። ጆከር ምግብ ነው ብለው ራሱ ለሊት ምግብ ያስቀምጡልኝ ነበር ማለት ነው። የሆነ የማወፈሪያ ማር ሁሉ ይሰጡኝ ነበር። እሺ። ግን እኔ ምንም በቃ ምክንያቱም አሲድ እየረጨ ነበረ ይሄ ጎይተሩ ማለት ነው። እንቅርት ካወክ ቶሎ ካልወጣ ወይ ካልታከም አሲድ ይረጫል፣ ወደ ካንሰር ይቀየራል ማለት ነው። እሺ። ከዛ ፈራው በቃ። እህቴ ሬሳሽ እንዲመጣ ነው ወይ የምትፈልጊ? ምንድነው እዛ ያለሽ ወይ ነይና ከሞትሽም እዚህ ሙች ያለች አገርሽ ላይ ማለት ነው። እሺ። ከዛ አትጂ እዚሁ ታከሚ፣ የሚፈጀውን ይፍጅ ምናምን አለች ማለት ነው ልጅቷ። አይ አይሆንም በቃ ተስፋ ቆረጥኩ። ገባ ምሞትም መሰለኝ። ከሞትኩ ሀገሬ ላይ ልሙት በቃ ትኬት ቁረጡልኝና ልሂድ አልኩኝ። ከዛ ትኬት ተቆረጠልኝ፣ መጣሁኝ። ቤተሰብ ሲያይኝ በጣም ነው ያለቀሰው ማለት ነው። እንዲህ እስክትሆኚ ለምን ብለውኝ ማለት ነው። ረጅም ሰዓት ታመም ያለው ዱባይ፣ ከሰው አልጠጋ፣ ከሰው አልቀርብ፣ ሰው ጋር ልሄድ ገባ ከጥቅም ውጭ ሆኜ ማለት ነው። ከዛ መጣሁኝ እዚህ አንዳንድ ሐኪም ቤት ሄድኩኝ። የመጨረሻ ተብሎ የሆነ ሆስፒታል ወሰዱኝ ማለት ነው። ራሴን ስቼ በየቦታው ይሄ ግማሽ አካሌ አይሰራም ማለት ቁጭ ባልኩበት እንደ ፓራላይዝ ነገር የለም፣ መንቀሳቀስ አልችልም። እዛ ደረጃ ስደርስ የሆነ ሆስፒታል አስገቡኝ። ከዛ ዶክተሩ አየኝ። ነርቭ ነው የመሰለው መጀመሪያ እግሬ ያልንቀሳቀስ ሲል ማለት ነው። ከዛ እንደዚህ ነበረች፣ ፎቶ አሳያቸው። እንደዚህ ነበረች እህቴ፣ እንደዚህ ነበረች። ከዚህ ወደዚህ ነው የተቀየረችው። እና በሽታዋን ሊያቁላት አልቻሉም። እዛ ምናምን ተባለ፣ ደም ተሰጠ። ወዲያው እኮ ይሄ እንቅርት ነው ከቤተሰብ ወይ ደግሞ ከሆነ ከጉዳት የሚመጣ ነው አለ። መዳን 15 ቀን ሆስፒታል ተኛው ማለት ነው። እሺ። ሆስፒታል ተኛው፣ ተዋጣ፣ ላኩልኝ። ያንን ነው ትናንት ሲያወሩ የነበረው ማለት ነው። አዋተን ላኩልኝ 10 አድርገው ላኩልኝ። እሷ እድለኛ ናት ሲሉ የነበረው ያንን ነው። ገብቷል? ስንት ብር ተልኮልሽ? ታከምኩኝ፣ ወጣው፣ መድኃኒት ተሰጠኝ ማለት ነው። ግዴታ አሲድ መርጨቱ መቆም አለበት። ከዛ ሲሰበሰብ አንገትሽ ላይ ትንሽ ሰርጀሪ እናደርግሻለን አሉኝ። እስቲ መድኃኒት ወስዳለሁ ማለት ነው። ግን ያው አሁን በጣም ደህና ነኝ፣ ለውጥ አለ። ማነው ገንዘብ አሰባስቦ ላከልሽ? ሳራ እንዲህ የሚያውቁኝን ግሩፕ ከፈተችና አሰባስባ ላከች። ኦልሞስት ከ2 ዓመት በፊት ማለት ነው። አመት ነው 2 ዓመት። ስንት ብር ልከውልሽ? 50 ሺህ። እሺ። ከዛ ያን ብር ታከምኩበት። 50 ሺህ ብር የኢትዮጵያ ብር ነው? አዎ የኢትዮጵያ ብር። የኢትዮጵያ 50 ሺህ ጆከር፣ እኔ እየዞርኩ ማለት ነው 5000 የምጠይቅበት ጊዜ ነበር ሰው ማለት ነው። 5000 3000 ለምን ሚዲያ ላይ ላለመውጣት ማለት ነው፣ ስሜ እንዳይጠፋ ጠይቅ ነበር። ከዛ ጠይቃለሁ እነሱንም ማለት ነው፣ ላኩልኝ እላለሁ። ቸግሮኝ ይላል። አሁን ያንቺ ትልቁ ችግርሽ የበታችነት ስሜት ይሰማሻል አይደል? እኔ ሚዲያ ላይ ላለመውጣት ምን ብዬ ልውጣ እኮ። የበታችነት ስሜት ይሰማሻል። አሁን ደህና ነሽ፣ ታስቢያለሽ፣ ትራመጃለሽ፣ ትበያለሽ፣ ትጠጫለሽ፣ ደህና ነሽ አይደል? እና ባለፈው ጌም ተጫወትኩኝ ለመታከሚያ ተብሎ። ቆይ አውቃለሁ እሱን ተይው። ለኔ መጀመሪያ ሲጀምርሽ ያንን ልጅ ስታገቢ በቤትሽ ነገር ጀመርሽ አይደል? ምን አይነት ነገር?
ሰው ጋር እንደዚህ መጋጨት ምናምን ከዛ ነው የጀመረሽ ነገሩ አይደል? እሺ እሱንም ታዩና አሁን አንቺ ስራ መስራት ትችያለሽ አይደል? አዎ ሞክሬያለሁ ለመምጣት። ስራ መስራት ሳይሆን ይሄ የጉልበት ስራ ሳይሆን ታውቂያለሽ፣ ለአንቺ የሚሆን ስራ አካውንትሽ አለ። አካውንትሽን ኮፒ ሊንክና አስደርግልሻለሁ። እንደ ድሮ ሳይሆን ማንም መጥቶ የሆነ ነገር ቢልሽ እጥፍ የሆነ መልስ ሰተሽ ራስሽን አስከብረሽ ማንም ለአንቺ ማንም አይጠቅምሽም። አይተሽዋል ያለፈ ህይወትሽን። እኔ በግሌ ለምንድን ነው አሁን የቀረሽው? ሞክረሽ ምንድን ብሎክ ተደርገሽ ነው ወይስ ምንድን ነው? ኖ አይደለም፣ ቪዛ ወጣልኝ። ከዛ በመጀመሪያው ምንድን ነው የሆነ ፋይል የሆነ ወረቀት ኤጀንት ሻላሟላም ብለው መለሱኝ ማለት ነው። ከዛ ትኬቴን ማን ነበር በስራ ነበር የሚወስድሽ? የስራ ቪዛ ነው? አዎ በስራ ያቺ መጀመሪያ ልታሰራኝ ነበረችው ማለት ነው። እሺ ከዛ ድጋሚ ትኬቱ ተስተካክሎ ሲሄድ ደግሞ ጦርነቱ ነበር፣ በረራ የለም ተባልኩኝ። ኤጀንቶቹም ከዚህ በላይ አንችልም ማለት ነው። አሁን እኔ በግሌ መምጣት ትፈልጊያለሽ አይደለ? ልብስ ቤት ስራ ፈልግልሻለሁ፣ አስገባሻለሁ፣ ቫይራልሽን እንመልስልሻል። እኔ ለምንጫሽ 50 ሺህ እችልሻለሁ። 260 ሺህ ብር መሰለኝ የሚፈጀው የግል ቪዛ እንድትይዢ ሳምንት እንደምንም ነገርም ስላለብኝ እንደምንም ብዬ እንዲስተባሰብልሽ አደርግልሻለሁ። ሌላው ቢቀር በዚህ ሁሉ እንዲሳካልሽ እናደርግልሻል። እኔ የማምንባቸው 3-4 ስራዎች አሉ። እነዛ ስራዎች እርግጠኛ ነኝ ይፈልጉሻል። ፌመስ እኮ ነሽ፣ በጣም ዱባይ ለመጀመሪያ ጊዜ ያጠናሽ ፌመስ ነሽ። እነዛን ሰዎች ጠይቄ ሲያመጡሽ ደግሞ ኃላፊነት ወስደው ያለብሽን ችግር የለብሽም፣ ጤነኛ ነሽ፣ ምንም ችግር ደህና ነሽ። ተረድተውሽ ተንከባክበውሽ ስራሽን እንድትቀጥይ እንድትሰሪ ቪዛውን ልከው የሚያመጡሽ ከሆነ 50 ሺህ እልክልሻለሁ። የትራንስፖርትሽን በቅርብ የሚያመጡሽ ከሆነ ካልሆነ ደግሞ አሰባስቤ የግል ቪዛሽን እንትን እልሻለሁ። ዱባይ ስትገቢ ደግሞ ስራ እስከምትገቢ ወዲያው መጥተሽ ስራ የሚያስገባሽ ሰው ካለ እኔ የምጠይቃቸው ስራዎች እፈልጋለሁ፣ ስራም አስገባሻለሁ። እርግጠኛ ነኝ። ስራው እኮ አለ ጆከር። አሁን ላይ አላውቅም፣ ትቀበለኝ አትቀበለኝ በዚህ ውጥንቅ አላውቅም። ስለማንም መቀበል አለመቀበል እኔ የምነግርሽን ነገር አዳምጪኝ።